ከተማመንክ ከዚህ በኋላ በህይወት እያለሁ ከዚህ በኋላ በህይወት እያለሁ አንቺ የሰው ጓዳ ላይ የሰው ቤት ላይ የሰው ኩሽና ላይ ተሰቃይተሽ ያመጣሽውን ገንዘብ እኔ ለመብላት አላስብም። ይሄን 100% እንድታቂ ይፈልጋል 100% ማለት ሰማይ እንደዛ ከሆነ ደግሞ ማለት ነው እንደዛ ከሆነ አሳልፈ የለ እንደኔ በሌለውበት እኔ ስኖር ነው እንደ ሁሉ ነገር የሚብስብህ አይደለም። እንደዛ አይደለም። እኔ ፍቅር አንቺ እኔ አሁን ደግመሽ አንቺ በሰው ሀገር ላይ ሄደሽ ያንን ያሳለፍሽው ስቃይ እንድታይ አልፈልግም። እኔ ራሴ ምሰማኝ ከሆነ ልንገርህ እኔ ላንተም ለኔም መሆን አያቅተኝም። መሄድ ካለብኝ እኔ አሁኑንም ቢሆን በህጋዊ መንገድ መሄድ ይችላል። በህይወት እያለሁ እኮ ላንቺ መሆን ካቃተኝ እኮ ሞት እኮ ነው። አንተ እዛ ሄደህ የሆነ ነገር ከምትሆን እኔ እዚህ ድፍት ብል ይሻለኛል። ለምን ነው ድፍት የምትይ? እኔ አለሁ። ሞት እኮ ሁለት አይነት ሞት አለ አይደል? ሰው በህይወት እያለ መሞት አለ አይደል? ስማኛ እኔ ነገሮቹን አስተካክላለሁ አስቤያለሁ። በቃ ስለሞት ይቅርብኝ። እሺ አሁን ስሚኛ ፍቅር ሰላም ውዶቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ በጣም እግዚአብሔር የተመሰገነ ይሁን። እናንተም ሰላም ሁኑልኝ፣ ደህና ሁኑልኝ ውዶቼ። አሁን ላይ እኔና ቢቲ ጥሩ ላይ አይደለንም። ጥሩ ነገር ያሳለፈን አይደለም ያለነው። ሰሞኑን በጣም ተጨናንቀናል ሁለታችንም። እኔ ደግሞ በሱ ምክንያት ነው እየተጨነኩ ያለሁት። ነገሮች በላይ እየተደራረቡ ሆነና አንዱን ሳንፈታው አንዱ ይጨመራል። ብዙ ጭንቀት ብዙ ነገር እያሳለፈን ያለነው። እኔ ደግሞ ለቢቲ ብዙ ነገር ማድረግ እፈልጋለሁ። ብዙ ሀሳቡ እንዳሟላለት እፈልጋለሁ። የሚፈልገው ነገር ላይ እንዲደርስ እፈልጋለሁ። ግን ያንን ማድረግ አልቻልኩም። እኔ ጥሩ ነገር ለሱ ለማድረግ ስሞክር በተቃራኒው የሆነ እሱን ያስጨነቀው ነው ያለውና በቃ የማደርገው ነገር ግራ ገብቶኛል በጣም ማለት ነው። አቢቲ ደግሞ በቃ እንጃ ምን ልበላችሁ እኔ እየተሻለ ይሄዳል ብዬ ሳስብ በጣም እየባሰበት ነው ያለው። በቃ በጣም ይጨናነቃል። ቤት ውስጥ ከኔ ጋር ማውራት ካቆመ በጣም ቆይቷል። ምግብ አይበላም ቤት ውስጥ ላዋራው ስሞክር ጥሎ ይወጣል። ደግሞ ስልክ በጣም ያበዛል። ከማን ጋር እንደሚያወራ እንኳን አላውቅም። በቃ ይወጣል ብዙ ሰዓት ቆይቶ ስልክ አውርቶ ይመጣል ይተኛል። በቃ እኔ ምን ማድረግ እንዳለብኝ ሁላ ግራ ገብቶኛል። በጣም ተጨናንቅ ያለውበት ሁኔታ ማለት ነው። እኔ በቃ እንጃ ምን ብዬ ልንገራችሁ። ሀሳቡን ለማስቀየር ብዬ ያላደረኩት ነገር የለም። ብዙ ነገር ለማድረግ ሞክሬያለሁ። እሱን ለማዝናናት ብዙ ነገር ሞክሬያለሁ፣ ግን እየተሳካልኝ አይደለም ያለነው። ዛሬ ራሱ ውዶቼ ያው ብዙ ነገር ያሳለፍንበት ቦታ ነው። እዚህ ጋር ብዙ ነገር ጥሩ ነገሮች ያየንበት ቦታ ነው። ዘና እንዲል ትንሽ ጭንቀቱ እንዲለቀው ብዬ ባመጣው ይሁት በቃ ይኸው ስንት ሰዓት ሙሉ ስልክ ያወራል። ከኔ አጠገብ አይሆንም። በቃ እንጃ ከኔ ጋር እንዳትታይ የተባለ ይመስል አጠገቡ እየሄድኩ ራሱ ጥሎ የሚሄድ ጀምሯል። ይሄ ነገር ደግሞ ግንኙነታችን ላይ በጣም ጠባሳ እያሳረፈ ነው ያለው። በቃ እየተራራቀን ያለ ነው። ከኔ ጋር ካለመተኛቱ ከኔ ጋር ካለማውራቱ እሱ ላይ ደግሞ ሌላ ጭንቀት እየጨመረ ነው ያለው። ደግሞ አሁን ልሂድ ነው የሚለው። በቃ እሄዳለሁ የሚል ነው ካፉ እየወጣ ያለው ቃል። እኔ ደግሞ ይሄ ከሚሆን ነገሮችን ሁሉ ያመጣሁት ያባባስኩትም እኔ ከመጣው በኋላ ነው። እኔ ለማስደሰት እኔ ጥሩ ኑሮ ለማኖር ሲል ነው እንደዚህ ነገር ውስጥ የገባውና ይሄ እንዲሆን ስለማልፈልግ እኔ አሁን ያሰብኩት የወሰንኩትም ነገር ቢሆን በህጋዊ መንገድ እኔ ተመልሼ እሄዳለሁ። ምክንያቱም እሱ አሁን ሊሄድ ያለው መንገድ በህገ ወጥ ነው። ከወጣ ደግሞ የሆነ ነገር እንደሚሆን እርግጠኛ ነኝ። በቃ እዛ ሲሄድ የተመለሰ ሰው የለም። ብዙ ችግር እያጋጠማቸው እንደሆነ እያወቀ ራሱ ካልሄድኩኝ እያለ ነው። ይሄ እንዲሆን ደግሞ አልፈልግም። በቃ በእኔ ምክንያት የመጣውን ነገር ራሴው ማስተካከል ነው የምፈልገው። ለሱ ብዙ ነገር ማድረግ እፈልጋለሁ። ለሁለታችን ደግሞ ምንም ነገር ብሆን ምንም ነገር ባሳልፍ ምንም አይቆጨኝም። ምክንያቱም እሱ ለኔ ብዙ ነገር ከፍሏል። ብዙ መስዋዕትነትን አሳልፏል። አሁን የገባበት ችግር ራሱ በእኔ ምክንያት ስለሆነ እንደምንም ብያሳመኘው እኔ በህጋዊ መንገድ ተመልሼ እሄዳለሁ። ትንሽ ጊዜም ቢሆን ሰርቼ መጥቼ ያሰበውን ነገር የሚፈልገውን ነገር አሟላለታለሁ ብዬ ተስፋ አደርጋለሁ። ያንን እንኳን ባላደርግ ቢያንስ ካሳቡ አሁን ካለበት ጭንቀት ገላግለዋለሁ። በቃ ያለኝ አማራጭ ይሄ ነው። አያዋራኝም አሁን ራሱ እግዚአብሔር በቃ እየጨቀጨኩኝ ሳጓራው ራሱ እሺ ይለኛል። ሀሳቡ ሌላ ቦታ ነው ያለው። ስልክ ያወራል፣ ተነስቶ ካጠገቤ ጋር ይሄዳል። ይሄ ምን የሚሉት ነው? ቆይ ቢያንስ ችግሩን ሰው ካልተረዳው ካላወራው የሚፈታለት ሰው አይኖርም አይደል? እኔ ደግሞ እስቲ እሞክራለሁ፣ እስከመጨረሻው እሞክራለሁ። ካልተሳካ ግን እንደምንም ብያሳምኘው እኔ ነኝ እንጂ የምወጣው እሱ ከዚህ ሀገር መውጣት የለበትም በፍጹም። በህጋዊ መንገድ ቢሆን ራሱ እንዲሄድ አልፈቅድለትም። ቃል ድጋሚ ያሳለፍኩትን ስቃይ እሱ እንዲያሳልፍ አልፈልግም።
ምንም ነገር መስዋዕትነት መክፈል ካለብኝ እኔ ነኝ መሆን ያለብኝ መክፈል ያለብኝ። ምክንያቱም በእኔ ምክንያት ነው የተቸገርን ያለ ነው እዚህ ነገር ውስጥ የገባነው በእኔ ምክንያት ስለሆነ ማለት ነው። ይኸው አሁንም ቢሆን እየተንከራተተ ነው። በቃ ያወራል። ማንን እንደሚያወራ ራሱ እግዚአብሔር ያውቃው። እጄ ልጠይቀውና አሁን እነግረዋለሁ። በግልጽ ነው የምነግረው። እሺ ካላለኝ እንደምንም ብያሳምኘው እኔ ነኝ የምወጣው እንጂ እሱ ከዚህ ሀገር አይወጣም በፍጹም። የማይሆን ታሪክ ነው። እሺ ብሎኝ የሚስተካከል ይመስለኛል። ተስፋ ማድረግ አይከፋም። የፍቅር መቤት ጓዴ የትዳር የልቤ ሰው ያንተን እንጃ በኔ ስበብ ስታ ልቤ ኑረሰው ኧረ ፍቅር ፍቅር አይ ፍቅር ፍቅር የልቤ ውስጥ እሳት ይጎዳል ያመነምናል እዳለ ህመም ከሰው የለም ታውቀዋለህ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳብ የማውሰው አየር ልቀበል ስልክ አበዛክ ፀሐይ ላይ ብዙ ሰዓት ቆምኩኝ እኔም አንተን በመጠበቅ እኮ ሰዓት አለፈ ጊዜ ታለፉ ልበል አስጨነቅኩሽ ማለት ነው። አዎ አረፍ አንልም። አንተ ራስህ እኮ ብዙ ሰዓት ቆም ፀሐይ ይፈጋል ወይ ይከብዳል። እና ማሪ ማን ነው በስልክ የምታወራ? የስራ ስልክ እያወራሁ ነው። የስራ ስልክ እያወራሁ ነው። የስራ ስልክ? የሆነ ነገሮች እያሰብኩ ነው። እውነት? አይ ጥሩ ነው እንደዛ ከሆነ። እና ማሪ ስራ ስልሽ ፍቅር እኔ ብዙ የሆነ ነገር ላወራሽ ፈልጌ ነበር። ማለት እንዳይደብርሽ እንድታወራኛ እንደምፈልገው ፍቅር እሱና እንደምፈልገው ማርጌ አርፍ እንበል ሲጋ እንሰጋለሁ እንታቷል ተመቸ እና ማርጌ የሆነ ነገር ማለት የስራ ያልኩሽ ፍቅር እውነቱን ስነግርሽ ማለት ነው። የሆነ ካወራኸኝ እኔ ምንም ነገር ሰማሃለሁ። እሺ ጣፋጭ በጣም እያስቸገርኩሽ ነው። እኔ ማለት እያስቸገርኩሽ ነው። ይገባኛል ማለት ሳልረዳሽ ቀርቼ አይደለም በነገራችን። እሺ ግን ሁሉ ነገር አልፎ ደስታንም የምናይበት ቀን ይናፍቀኛል። ከምሬ ነው። እናንተ ብቻ እንኖር እንጂ ደስተኛ እንሆናለን ማለት እና ስልክ አሁን ሳወራ የነበረ ልጆቹም እየደወሉልኝ ነበረ። የምን ልጆች? ባለፈው ያልኩሽ ማለት ነው። እና ፍቅር ምን ልነግርሽ ፈለኩኝ መሰለሽ? ጣፋጭ ስለ ባለፈው ከሆነ ይቅርብኝ። አይ ፍቅር ምን ነገር ማለት የማይሆን ነገር እኮ ነው የወሰንኩት ነገር። አይ የማይሆን ነገር ነው። እኔ ባለፈው የሰጠኋቸው ያው ቦታ እንዲያስይዙልኝ ብዬ የተወሰነ ብር ሰጥቻቸው። አንተ የምርህን ብር ሰጣቸዋል እንዴ? እንዴት ነው የማልሰጣቸው? እንዴ እያወራሁሽ አይደል እንዴ? ስለ ስራ አይደል እንዴ ማለት ነው። እኮ አውቀህ እኔ እንትን ለማለት ነው። የምር ብር ሰጣቸው ነው ለነሱ? እንዴ ለምንድን ነው እንዴ አውቀህ እኔን የምታዳምጪኝ በውሸት ነው ወይስ? አይ እንደዛ ሳይሆን አይደለም እሄዳለሁ ስላልክ እኔን ለማሳመን ብለክ እንደዛ ያልክ መስሎኝ ነው። አይደለም ሰጥቻቸዋለሁ የተወሰነ ብር ማለት ነው። ምን ይመልሳሉ? እኔ ልንገርሽ ፍቅር አሁን አንድ ነገር ልንገርሽ። አንቺም ከቤተሰቦችሽ ጋራ የሆነ ነገር ተነጋገሪና እኔም ከዚህ ሀገር ወጥቼ በሰላም ሁሉም ነገር ተስተካክሎ አንቺንም በፍቅር ቤተሰቦችንም በፍቅር ያንቺንም ቤተሰቦች በደስታ ሁሉን ነገር አሟልቼ አስተካክዬ አንቺንም በቃ በጥሩ መንገድ ጥሩ ጋብቻ ጥሩ ሰርግ ኖሮን አብረን ብንኖር እኔ ምኞቴ ነውና ፍቅር አይደለም። የተወሰኑ እቃዎች አሉ ቤት በህገወጥ መንገድ ሂደህ ነው ይሁላ ነገር የምታሟላው? ይሆናል፣ ይሳካል። እኔ ስለማውቀው ይሳካል። ስማኝ ይሄ በህገወጥ መንገድ በባህር ሄዳለሁ ምናምን የምትለውን ነገር ሐሳብን ቶ ማንም በዛ በኩል ሂዶ ተሳክቶለት ሲመጣ አይተነው አናውቅም። ስንቶቹ ወጥተው በባህር በማያውቁት ሀገር ተሰቃይተው የሚሞቱት እያየን ነው አይደለም? ወስደው እንዴት እንደሚያሰቃዩዋቸው እንዴት እንደሚሆኑ አይተሃል። ነገር እድል ነው። ስማኝ እድል ቻንስ ብሎ ነገር የለም። ስማኝ እዛ ከሄድክ
ያሰቃዩሃል፣ ይገሉሃል። እኔ ደግሞ ይሄ እንደሆነ ሞት እኮ ሁለት እኔ ያለው ነው የምትሞተው። እኔ ያለው እኮ ይሄም ራሱ እውነት ሞት በህይወት እያለው እኮ ላንቺ መሆነ ካቃተኝ እኮ ሞት እኮ ነው። አንተ እዛ ሄደህ የሆነ ነገር ከምትሆን እኔ እዚህ ድፍት ብል ይሻለኛል። ለምንድን ነው ድፍት የምትይ? እኔ አለው ቤትም እኔ ለአውሬም በቃ ቢሰጥ ነው የሚሻለኝ። እኔ ላንቺ እኮ መሆን አያቅተኝም እኮ በሰው ሀገርም ቢሆን ፍቅር እንደዚህ እንድታስቢ አይደለም። ሞት እኮ ሁለት አይነት ሞት አለ አይደል? ሰው በህይወት እያለ መሞት አለ አይደል? ሰማኛ እኔ ነገሮቹን አስተካክላለሁ አስቤያለሁ። በቃ ስለሞት ይቅርብኝ። እሺ አሁን ስሚኛ ፍቅር፣ እቃዎች አሉ ቤት የተወሰኑ እቃዎችን እሸጣለሁ። የተወሰኑትን እቃዎች ማለት ቤት ያሉት የምን እቃ ጥሩ ጥሩ ዋጋ የሚያወጡትን እቃዎች እንሸጣለን። እነሱም ብሮች እኔ አውጥቼ የተወሰኑ ነገሮችን አስተካክዬ ፍቅር እዛ ደርሼ መመለስ ነው። እኔ ይሄንን የወሰንኩት ነገሮችን ወስኜ ወደ ፋሚሊም አንቺ ለመሄድ ያው ከነሱ ጋር ተደዋዊ ያለውን ነገር ንገሪያቸው። እኔ ምንም ነገር ሌላ ነገር አላወራሽም። ይሄን ልነግርሽ ነበር። ወደ ጀመርንበት ወደ መጀመሪያው አንመለስም። ስንት ነገር ሆነ ስንት ለፍተ እኔ እናንተ ስለሞት የምናወራበት ጊዜ አይደለም ያለው። ፍቅር ከዚህ በላይ ምን አለ እንዴ? በህይወት እያለ እኮ አሳልፈ የለ እንዴ? እኔ በሌለሁበት እኔ ስኖር ነው እንዴ ሁሉ ነገር የሚብስብህ? አይደለም እኔ እንደዛ አይደለም። እኔ ፍቅር እኔ አንተ መሆን አያቅተኝም። እኔ አሁን ደግመሽ አንቺ በሰው ሀገር ላይ ሄደሽ ያንን ያሳለፍሽው ስቃይ እንድታይ አልፈልግም። እኔ ራሴ የምትሰማኝ ከሆነ ልንገርክ፣ እኔ ላንተም ለኔ መሆን አያቅተኝም። መሄድ ካለብኝ እኔ አሁኑንም ቢሆን በህጋዊ መንገድ መሄድ እችላለሁ። ሰማኛ? በህጋዊ መንገድ ሂጂ ሁሉ ነገር ማስተካከል እችላለሁ። አንተ ግን በዚህ በህገ ወጥ ከሄድክ አትመለስም። እኔ ልንገርክ፣ እዛ ብትሄድ ራሱ የሚጠይቁት ገንዘብ ማለት ነው ብታልፍ ራሱ ልታልፍ እንኳን ቢሆን የሚጠይቁት ገንዘብ እኔ እናንተ የምንወጣው አይደለም። ስንት ስቃይ የሚያሳልፍ ሰው እያየን እንዴት አንተ ስቃይ ውስጥ ችግር ውስጥ ዘልዬ ካልገባው ትላለህ? ፍቅር ታዩ እንዴ? እኔ ስለማውቀው ነው። እሺ በእኔ አትተማመንም? ፍቅር ባንቺ አለመተማመን አይደለም። እኔ ከዚህ በኋላ በህይወት እያለሁ ከዚህ በኋላ በህይወት እያለሁ አንቺ የሰው ጓዳ ላይ የሰው ቤት ላይ የሰው ኩሽና ላይ ተሰቃይተሽ ያመጣሽውን ገንዘብ እኔ ለመብላት አላስብም። ይሄን 100% እንድታቂ እፈልጋለሁ። 100% ማለት እንደዛ ከሆነ ደግሞ ማለት ነው እንደዛ ከሆነ እኔ ከዚች ሀገር አንድ እግር ከወጣ ማለት ነው እኔን አታገኘኝ። መቃብሬ ላይ መተህ ትቀመጣለህ። እዛ አለ እንደዛ እንድታስቢ አይደለም እኮ አሁን እኔ ሞት ካልፈልክ በስተቀር አንተ ከዚህ ሀገር አትወጣም። በቃ ተናግረን መሄድ ካለብኝም እኔ በህጋዊ መንገድ መሄድ ይችላል። መስራት ካለብኝም እኔ እዛ ሂጅ እሰራለሁ። ካልሆነ አይሆንም። በቃ ፍቅር ታውቂያለሽ አይደል? ያሳለፍሽውን ታውቂያለሽ አይደል? በቃ የሆንሽውን ታውቂያለሽ አይደል? እኔ ወንድ ነኝ። እኔ ተመልሼ እዛ ስቃይ ውስጥ ስትገባ ልክሽ ባላቅ ቁጥሩ ወንድ ነኝ። ሁሉንም መከራ ወንድ ነህ ብሎ ይተውሃል። ስሚኝ ፍቅር፣ እኔ ሁሉንም መከራ መቋቋም ይችላል። ወንድ ልጅ ነኝ። ምንም አይነት ችግር መቋቋም ይችላል። ሴት ነሽ። እዛ ከስንት ነገር ይከፈላል አይደል? እንደዛ እንድታስቢ አይደለም። አይ አንተ ሂደህ እዛ እየተሰቃየህ እኔ እዚህ እኖራለሁ። ኑሮ ነው ብዬ እዚህ እኖራለሁ። አንተ እዛ እየተሰቃየህ አንቺ ብትሰቃይ ነው የሚቀለው። እንደዛ ነው የምታስብ? ስንት መከራ ያሳልፍሽ የለ? ያኔ ያሳለፍሽውን ታስታውሻለሽ? ሁሉ ነገር የመጣው እኔ ከመጣሁ በኋላ ነው አይደል? ምን መጣ? ምንም የመጣ እኔ አልከበደኝ። በሰላም እየኖርክ ነበር አይደል? ምንም እየኖርኩ አይደለም። በቃ አሁን ካልፈለክ በስተቀር እኔ እንትን መሄድ ሀሳብ ከሌለ በስተቀር በባህር ሄዳለሁ እንዳትል። ሄድኩኝ ከዚህ ሀገር እወጣለሁ ብለህ አንድ እግርህን ብታነሳ ደግሞ ማለት ነው ስትመለስ እንደማታገኘኝ ወቅ እኩል እንሞታታለን። በቃ እንደዚህ ነው የምታስቢው? እንደዚህ ነው የምታስቢው? መሄድ ካለብኝ እኔ ሄዳለሁ ብያለሁ አይደለ? መሄድ ካለብኝ እኔ በህጋዊ መንገድ ተመልሼ ሄዳለሁ። አይሆንም እኔ ነኝ የምወጣው እኔ ሄዳለሁ ብለህ ችክ ካልክ ማለት ነው ስትመለስ አታገኘኝም። ወቀው እኩል እንሞታታለን። እሱን አይደለም የምትፈልገው? በቃ ከዚህ በላይ ምንም የለኝም። አረ ፍቅር ተይ፣ እንደዛ እንድታስቢ አይደለም። እኔ አሁን ስሚ አንድ ነገር ልንገርሽ ማሪ፣ ፍቅር እኔ ሁሉን ነገር አስተካክዬ የሚያምር ህይወት አልፈልግም። ምንም ነገር አልፈልግም። ምንም የሚስተካከል ነገር የለም። ምንም ነገር አልፈልግም። እየተሰቃየ የምታመጣው ገንዘብ እዛ ሄደህ ደግሞ ገና ለገና የምትደርስበትን መግባትን መሄድህን እንኳን ሳታክ እኔ ሁሉ ነገር አስተካክዬ ማን አልፎ አይተናል። ሁሉም ሲሰቃዩ
ሲገረፉ እያየን እዚህ ሂጂ አንተን ብዬ ጥሩ ነገር አምጥቼ ብሎ ነገር የለም። ሰማኸኝ አይደል? መሄድ ካለብኝ እኔ በህጋዊ መንገድ እሄዳለሁ። አሁንም ደግሜ ነው የምነግርህ፣ መሄድ ካለብኝ እኔ እሄዳለሁ። እኔ እሄዳለሁ ካልክ ደግሞ እኔን መግደል አስበህ ነው ማለት ነው። እሞታለሁ። እንድትሄጂ አልፈልግም። በቃ መቼም አንቺ መስዋዕትነት አላስከፍልም ከዚህ በኋላ። ወስን። እሄዳለሁ ካልክ አኩን እንሞታለን። አይ ካልክ ደግሞ ማለት ነው እምቢ ካልክ ደግሞ እኔ ጥዬ እሄዳለሁ። ፀሐይ ላይ ስንት ሰዓት ሙሉ ተገተረ ስልክ እያወራህ እንዴት ራስህን አንድ ነገር ቃል ግባልኝ። ምንም ቃል መገባልሽ ነገር እንደዚህ አይነት ነገር እንደማታወራ ቃል ግባልኝ። በቃ አየር እንቀበል፣ ጭንቃችን ይለቅሃል ብዬ ባመጣ ጭራሽ ዶልቶ የነበረው መቼ እንደምትሄዱ እንዴት እንደምትሄዱ ነበር አስታወረ የነበረው። ስልክንም ቢሆን ታመጣለህ። ቤት ስትገባ ስልክ እንደማትነካ ልንገር። ከዚህ በኋላ ኧረ ፍቅር በማርያም እንሂድ፣ በቃ ወደ ቤት እንሂድ። ለምንድን ነው የምታስጨንቂው? በቃ እንሂድ። አወራሽ አይደል? በቃ እኔ ራሴን እያመመኝ ነኝ። እንሂድ እንትን ብለሽ ማይሆን እንዴት ነው እንደዚህ የምታስቢ? አንተ እንደምታስበው ነው የማስበው። ምንድን ነው የምታስቢ? እንደዚህ ማሰብ አይባልም እኮ። ለኔ ሳትነግረኝ ብር ከፍለህ ተደራድረህ ምን ብለህ ጨርሰሃል አይደል? እኔን መግደል ካሰብ ውጣ፣ ሂድ። የፍቅር መቤት ጓዴ እንደዚህ ነው የምታስቢ? የልቤ ሰው ያንተን እንጃ በኔ ስበብ ስታ ልቤ ኑረሰው ኧረ ፍቅር አይ ፍቅር